እንደምን አረፈዳችሁ? እንደምን ሰነበታችሁ? የሰበሰበን የሚያስተምረን የሚባርከን የሚመክረን ልዑለ ባሕሪ እግዚአብሔር አምላካችን ስሙ ለዘላለም ይክበር ይመስገን። እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። አይሻልም? ተንስ ወንሳ አራተከ ወሁ ተነስና አልጋህን ተሸክመ ሂድ። የዮሐንስ ወንጌል ምዕራፍ 5 ቁጥር 8 ላይ የሚገኝ በቅዳሴው ሰዓት ያነበብነው ቅዱስ ወንጌል ነው። ዛሬ በቤተ ክርስቲያናችን ቀኖና ስርዓት መሰረት ዕለቱ አራተኛው የዐቢይ ጾም ሳምንት ሰንበት ምን ይባላል? በሉላችሁ። ምን ይባላል? መጻጉዕ ይባላል። መጻጉዕ ማለት በሽተኛ፣ ሕመምተኛ፣ ታማሚ፣ የአልጋ ቁራኛ ሆኖ ያለ ሰው ማለት ነው። ዛሬ የምናስበው ዕለት አንድም ይህንን ታሪክ የምናስብበት፣ ሌላም የአባታችን የጻድቁ የአቡነ ገብረ መንፈስ ቅዱስን በዓለ ዕረፍት የምናስብበት ትልቅ በዓል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በዚህ ምድር ላይ በተመላለሰበት ጊዜ እንደ አይሁድ ሥርዓት የአይሁድን በዓል እያከበረ የአይሁድን ሥርዓት እየፈጸመ በጎ ነገርን እየሰራ አይሁድን በክፉ ስራቸው እየነቀፈ እየገሰጸ እየመከረ እያስተማረ ዕውራንን እያበራ ለምጻሙን እያነጻ ሙታንን እያስነሳ የተራቡትን ኅብስት እያበረከተ እየመገበ አልፏል። በስተመጨረሻም የዘላለም ሕይወት የሚሆነንን የማያስርበውን የማያስጠማውን ሕይወት የሆነውን ሥጋውን ቆርሶ ደሙን አፍስሶ ለሕይወት ሰጥቶን ወደ ሰማይ አርጎ በአባቱ ቀኝ ተቀምጧል። ዳግም ይህን ዓለም ለማሳለፍ ለፍርድ ይመጣል። ካደረጋቸው ተአምራት መካከል አንዱ ዛሬ የምናስበው ታሪክ ነው። እንግዲህ የዛሬዋ ዕለት
የፈውስ ዕለት ናት። ሕመምተኞችን የምናስብባት ዕለት ናት። በሽተኞችን የምንጎበኝባት፣ የምንችል በእግራችን የማንችል በእግረ ልቡና በሐሳብ የታመሙ ድውያንን አስበን የምናልፍባት ዕለት ናት። ታሪኩን እንደሰማችሁት በዮሐንስ ወንጌል በምዕራፍ 5 ከቁጥር 1 ጀምሮ እንደተተረከው እንደተጻፈው መድኃኒታችን ኢየሱስ ክርስቶስ የአይሁድን በዓል ለማክበር ወደ ኢየሩሳሌም በወጣበት ጊዜ ቤተሳይዳ በምትባል ስፍራ የመጠመቂያ ስፍራ ያላት 5 እርከኖች ወይም 5 በሮች 5 መመላለሻ ስፍራዎች ያላት የጸበል ስፍራ የምሕረት የይቅርታ ስፍራ የሆነች ቤተሳይዳ የሚሏት ቤተሳይድ የይቅርታ የምሕረት አደባባይ ማለት ነው። በዚህ ስፍራ 38 ዓመት ሙሉ የአልጋ ቁራኛ የደዌ ዳኛ በደዌ ዳኛ ተይዞ ሲማቅቅ የኖረ አንድ ሰው ነበረ ይላል። ስንት ዓመት? 38 ዓመት ሙሉ። ይከብዳል። እንኳን 38 ዓመት 8 ቀን ለሕመም ከባድ ነው። ያስጨንቃል፣ ያስቸግራል። ነገር ግን 38 ዓመት ሙሉ ሰው የረሳው፣ ሰው የተወው፣ ሰው የናቀው፣ ሰው የሌለው ሁሉ እያየው አልፎት የሚሄድ አንድ ሰው በአልጋ ላይ ተኝቶ ደጅ እየጠና እዚያው ሰዎች አልፈውት እየሄዱ በጸበሉ እየተጠመቁ ሲድኑ፣ እሱ ግን ወስዶ የሚያስጠምቀው ሰው በማጣት ሰው ሁሉ የራሱን ሕመምተኛ የራሱን በሽተኛ ስለሆነ ይዞ የሚገባው የእግዚአብሔር መልአክ ከሰማይ እየወረደ ያንን የመጠመቂያ ስፍራ በባረከው ጊዜ ውሃው ይናወጣል፣ ይታወካል። ያን ጊዜ አቅም አግኝቶ እግዚአብሔር ፈቅዶለት በመጀመሪያ ዘሎ የገባ ሰው ከሕመሙ ይድናል፣ ከበሽታው ይፈወሳል። ማን በባረከው ጊዜ? ማን በባረከው ጊዜ? የእግዚአብሔር መልአክ። ዛሬ የመላእክትንም ሥራ የምናደንቅበት ዕለት ነው። የጌታንም ሥራ የምናደንቅበት ዕለት ነው። ቅዱሳንንም የምናስብበት ዕለት ነው። የእግዚአብሔር መልአክ ለሰዎች ሁሉ አጋዥ፣ ረዳት፣ አዳኝ ነው። ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድህኖሙ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል እና ምን ያረጋቸዋል? ምን ያረጋቸዋል? ያድናቸዋል። ማ? የእግዚአብሔር መልአክ። የእግዚአብሔር መልአክ ማዳን ይችላል ማለት ነው። መቅጣትም ይችላል።
ከማን ተልኮ? ከማን? ከእግዚአብሔር ተልኮ። ያ መልአክ ያቺን ውሃ በሚባርክበት፣ በሚያናውጥበት፣ በሚያንቀሳቅስበት ጊዜ ቀድሞ የገባ ሰው ያለው ዘመድ ያለው አሊያም ጉልበት ያለው ሰው ወደዚያች ውሃ ገብቶ ከበሽታው ይፈወሳል። ይህ ሰው አቅም የለው፣ ዘመድም የለው፣ ወገንም የለው፣ ወስዶ የሚያስጠምቀው የለው። ለራሱ ሄዶ እንዳይጠመቅ ታማሚ ነው፣ በሽተኛ ነው፣ አቅም የለውም፣ ጉልበት የለውም፣ ደካማ ነው፣ ሰውነቱ አልቋል። ሌላ ሰው እንዳያስጠምቀው ወገን ዘመድ የለው። ወገን ስናጣ ወገናችን ማን ነው? ማን ነው? ጉልበት ስናጣ ኃይል የሚሆነን ማን ነው? እግዚአብሔር ብቻ ነው። ጉልበት ስናጣ፣ አቅም ስናጣ፣ ዘመድ ስናጣ፣ የሚያየን የሚንከባከበን የሚጎበኘን ስናጣ፣ ሰው አይን ፊት እያየ ይቀርባል። ሲኖርህ አጃቢ ብዙ ነው፣ ሲሞላልህ አጃቢ ብዙ ነው፣ ስትደሰት ከአንተ ጋር የሚስቅ ብዙ ነው። ሲከፋ፣ ስታጣ፣ ስትታመም ከአንተ ጋር የሚሆን ከአንቺ ጋር የሚሆን ግን ማን ብቻ ነው? እግዚአብሔር ብቻ ነው። ጌታችን ኢየሱስ ክርስቶስ ምን ማድረግ እንዳለበት ያውቃል። ወዴት መሄድ እንዳለበት ያውቃል። ስራውን ያውቃል። ያ ሰው ለ38 ዓመታት እዚያ ተኝቶ እንደኖረ ያውቃል። ጌታችን ኢየሱስ ክርስቶስ ወደዚያ ስፍራ ሄደ። ያንን ሰው እዚያ ተኝቶ አገኘው፣ አየሁ። ሰውየው ያነሳኝ ይሆን? ሊረዳኝ ይሆን? ተሸክሞኝ ወደ ጸበሉ ሊወስደኝ ይሆን? ሊያስጠምቀኝ ይሆን እያለ ያስባል። አላወቀም። ጌታውን አግኝቶ መድኃኒቱን አግኝቶ ፈዋሹን አግኝቶ አዳኙን አግኝቶት አላወቀም። ስንቴ አላወቅነው ይሆን ጌታን? ስንት ጊዜ ተመላልሰን አላወቅነውም። ስንት ጊዜ ጎበኘን፣ ስንት ጊዜ አየን፣ ስንት ጊዜ አነጋገረን፣ ስንት ጊዜ ፈወሰን፣ ግን አላወቅነው። ያው ስንቴ ሲጎበኘን በሕይወታችን ውስጥ በችግራችን ውስጥ ሲጨልምብን ሲጎልብን ስንቴ ጎበኘን እግዚአብሔር፣ ግን ስንቴም አላወቅነው። ያው ይህ ሰው አላወቀው። ጠጋ አለና ጌታችን ኢየሱስ ክርስቶስ ልትድን ትወዳለህን አለው። ምን ልትሆን? በል ውስጥ ምን ልትሆን? ልትድን ትወዳለህን? ምን ማለት ነበረበት? አዎ መዳን እፈልጋለሁ ጌታዬ፣ አድነኝ፣ አሁኑኑ አድነኝ አይደለ? እንዲህ አላለ። አላወቀማ፣ አልተረዳም። ጌታችን ኢየሱስ ክርስቶስ ፈዋሹ ራሱ መድኃኒት የሆነው ራሱ ልትድን ትወዳለህ ወይ ሲለው፣ እሱ ግን መለሰና ሰው የለኝም አለ። ሰው ምን ያደርጋል?
እግዚአብሔርን አግኝተ ሰው ትፈልጋለህ እንዴ? እንዲህ ነን እኮ እኛ። አዎ እግዚአብሔርን አግኝተን ሰው ፍለጋ መሄድ። ሰው የለኝም እንዴ? እንዴት ሰው እግዚአብሔርን አግኝቶት መድኃኒቱን አግኝቶት አጠገቡ ቆሞ እያነጋገረው እንዴት ሰው ፍለጋ? እንዲህ ነን እኮ እኛ ወገኖቼ፣ እንዲህ ነን። በሕይወታችን ብዙ ጊዜ ቤቱ ቆመን በቤቱ ተገኝተን እያነጋገርነው ነው። እጃችንን ዘርግተን እግዚኦ መሐረነ ክርስቶስ እያልን ከእሱ ጋር እየተነጋገርን በቅዳሴያችን ጊዜ ወደ ሰማይ ተነጥቀን ከቅዱሳን ኅብረት ጋር ተቀላቅለን ቅዳሴ ሰማያዊ አገልግሎት ነው። ሰማያዊ ምስጋና ነው። በሰማይ የሚመሰገነውን መላእክት የሚያመሰግኑትን በምድር የምናሳይበት ሰማያዊው አምልኮ ነው ቅዳሴ። አዎ ካህኑ ይቺ ቀን ምን ያህል የምታስፈራና ሲል ዲያቆናቱ ቃጭሉን ሲመቱ በቃ ገባን፣ ወደ ፕሌኑ ገብተን ወደ ሰማይ የምንነጠቅበት ሕይወት ነው። ሰማይ ሄደን እዚያ ሆነ ጌታን እያነጋገርነው ወደ ሰርጉ ታድመን ከሰርጉ ተቀላቅለን ከመላእክት ኅብረት ጋራ እያመሰገንን አለማወቅ፣ አለመረዳት፣ አለመገንዘብ፣ አለማየት እያነጋገርን ሌላ ፍለጋ፣ ሰው ፍለጋ፣ ሌላ ረዳት ፍለጋ፣ ሌላ አጋሽ ፍለጋ፣ ከእግዚአብሔር ይልቅ በሰው መታመን፣ ከእግዚአብሔር ጉልበት ይልቅ በሰው ጉልበት መመካት አያስፈልግም። እግዚአብሔር ልቡናችንን ያብራል። አዎ እያየነው እንዳናየው የሚያደርገንን፣ አዎ እያየነው እንዳናየው የሚያደርገንን በሽታ እግዚአብሔር ይፈውሰ። ሰው የለኝም አለ። ይገርማል። እኔ እዚህ ተኝቼ አለ ውሃው በሚናወጥበት ጊዜ ሰው ስለሌለኝ እኔ እዚሁ ተኝቼ ሌሎች ሰዎች እየቀደሙኝ እየገቡ እየተጠመቁ ይድናሉ። እኔ ግን ሰው የለኝም አለ። እግዚአብሔርን ስታገኘው ወገን ተነስ ነው የሚልህ። በቃ ተነስ፣ ከተኛህበት አልጋ ተነስ፣ ከገባህበት ጉድጓድ ውጣ። ተንስ ወንሳ አራተከ ወሁር። በቃ ከእንግዲህ እግዚአብሔርን አግኝቶ ምን ጸበል ያስፈልጋል እንዴ? እሱ ሳይመጣ ሲቀር እኮ ነው ወደ ጸበል የምንሄደው። መላእክት ውሃውን የሚያናውጡልን እሱ ሲልካቸው ነው። እሱ ሂዱ ሲላቸው ነው። እሱ ከመጣስ ወገኖቼ፣ ራሱ ከመጣስ መቀበል እንጂ ሌላ ምን ያደርጋል? መቀበል ነዋ። ተነሳለው ጌታችን መድኃኒታችን ኢየሱስ ክርስቶስ 38 ዓመት ሙሉ እዚያች አልጋ ላይ ተጣብቆ ሲኖር የነበረውን ሰው እስቲ ምንህን ነው ያመመህ? የቱ ጋ ነው የሚሰማህ አላለም። ምን አለው? ንገሩኝ። ምን አለው? ተነስ አለቅ። ብድግ አለ። ቁርጭምጭሚቱ ጸና። ተነስ ብቻ አላለው። አልጋህን ተሸክመህ ሂድ። እንነሳ እስቲ ወገኖቼ፣ ተነስ። በቃ ከተኛበት አልጋ ብድግ አለና
አልጋውን ተሸክሞ መሄድ ጀመረ። በጭንቅላቱ ላይ ተሸከማት። 38 ዓመት ሙሉ ስትሸከመው የኖረችውን አልጋ ዛሬ እድል ቀንቶት እሱ ተሸከማትና ብድግ ብሎ መንቀሳቀስ ጀመረ። ስንት ዓመት ተሸከመን እግዚአብሔር። ኃጢአት ሲሰብረን፣ በኃጢአት ስንጎሰቁል፣ በክፋት ስንታመም፣ በኃጢአት ደዌ ተይዘን፣ በመለያየት ደዌ ተይዘን፣ በክፋት በሽታ ታመን ስንት ዘመን ተሸከመን እግዚአብሔር። አዎ አንደበታችን ታሞ፣ እጃችን ታሞ፣ እግራችን ታሞ፣ አዎ ለምስጋና መከፈት የሚገባው አንደበት ለስድብ ተከፍቶ በብዙ ነገር በኃጢአት በሽታ ተመታን፣ ጎሰቆልን፣ በኃጢአት በሽታ ማቀቅን፣ ተሰበርን ውስጣችን። እግዚአብሔር ግን ስንት ጊዜ ተሸከመን? ስንት ዓመት ተሸከመን? ዛሬ እኛ እንሸከመው፣ እግዚአብሔር እንያዘው፣ በውስጣችን ተሸክመው እንጓዝ። አዎ ያቺ አልጋ 38 ዓመት ተሸከመችው። ደከመኝ አላለችም፣ ሰለቸኝ አላለችም። ሰው ይሰለቻል። ዘመን ሰልችቶት እኮ ነው እዛ ወስደው ያስቀመጡት። አዎ ጥቂት ዓመታት ለማስታመም ሞከሩ። ሰውየው የማይድን ሆነ። አዎ ቤተሰብም ይሰለቻል፣ እህት ወንድም ይሰለቻል። አዎ አክስት አጎት ይሰለቻሉ፣ ቤተሰብ ይሰለቻል፣ ይተዋል። የማይተው ማን ብቻ ነው? ማን ብቻ ነው? ያቺ አልጋ እስከ 38 ዓመት አልተወችውም፣ ተሸከመችው። ዛሬ ግን እሱ ተሸከማት። አዎ እስቲ ወገኖቼ ከተኛንበት የኃጢአት አልጋ እንነሳኛም እንነሳ። ዛሬ የመንቃት ቀን ነው፣ የመነሳት ቀን ነው፣ የመተው ቀን ነው። ያቺን ስፍራ ለቀን የምንሄድባት ቀን ነው። በኃጢአት የማቀቅንባትን የኖርንባትን ስፍራ፣ በበደል የኖርንባትን አካባቢ፣ የታመምንባትን አካባቢ ጥለን እግዚአብሔርን ተሸክመን የምንሄድበት ዕለት ነው ዛሬ። ይህ ሰው አልጋውን ተሸክሞ ሄደ። ታው አይሁድ ዕለቱ የነሱ ሰንበት ቅዳሜ ማለት ነው፣ ሰንበት ነውና ሰውየው አልጋውን ተሸክሞ ሲሄድ አይተው ማን ፈቀደልህ? በሰንበት አልጋን ተሸክመን እንድትሄድ ማን ያዘዘህ? አሉት። ያዳነኝ አልጋህን ተሸክመ ሂድ ብሎኛል አላቸው። ማን ነው ያዳነህ? ቶሎ እነዚህ ሰዎች ይሄ ሰውዬ 38 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ ተይዞ የነበረ ሰው ነው። እግዚኦ ዛሬ ተፈወሰ፣ አልጋውን ተሸክሞ ሄደ። እንዴት ደስ ያሰኛል! ምዕመናን እልል በሉ፣ አጨብጭቡ አይደል የሚባለው አይደል? እነሱ ግን ማን ነው አልጋህን ተሸክመ ሂድ ያለ? ጌታችን ኢየሱስ ክርስቶስ ከሕዝቡ ብዛት የተነሳ ተሰውሮ ነበርና ማን እንዳዳነው ለማወቅ አልቻለም። ከዚያ በኋላ ጌታችን ኢየሱስ ክርስቶስ ወደ ምኩራብ ሲሄድ ያንን ሰው የተፈወሰውን ሰው እዚያ አገኘ። ማንን? መጻጉዕ ብለን የምንጠራውን ሰው ስሙ ገሌ ነው ብሎ በመጽሐፍ ቅዱስ አልተገለጸም። መጻጉዕ በሽተኛ ነው የተባለው።
እገሌ አልተባለ። እዚያ ሲያገኘው ከመዘየአኪ ኢይርከብከ ዳግመ ኢተአብስ፣ ዳግመኛ እንዳትበድል አለው። ዳግመኛ እንዳትበድል ችግር አለበት ማለት ነው የነበረ ይሄ ሰው። በበደል ምክንያት ነበር ማለት ነው ለትምህርት እንደዚህ የሆነው። ተቀጥቶ ነው ማለት ነው ይህ ሰው። ዳግመኛ እንዳትበድል። ስንቴ ተቀጣን ወገኖቼ፣ ስንቴ ተቆነጠጥ። ዳግመኛ እንዳንበድል፣ እንዳናጠፋ፣ ወደ ኃጢአት መንገድ ዞር እንዳንል፣ በአንደበታችን ክፉ እንዳንሰራ፣ በእጃችን ክፉ ነገር እንዳንሰራበት፣ በእግራችን ወደ ክፋት እንዳንገሰግስ ስንቴ ተቆነጠጥ። ዳግመኛ እንዳትበድል እየተባለ ስንቴ ተነገረን። ያ ሰው ይገርማችኋል፣ ከሁሉ የባሰ ታሞ የተነሳ በሉሲ ታሞ የተነሳ ፈጣሪውን ረሳ ይላሉ አባቶቻችን። ዳግመኛ እንዳትበድል ሲባል ሮጦ ሄዶ ያው ያዳነኝ ያው እነሱ ነው። እንደው ምን አይነት ነው? አው ያዳነኝ ሰው ያ ነው። አይሁድ እኮ ጌታን ሊገሉት ይፈልጋሉ። ስለዚህ ምን አደረገ ይሄ ሰው? ጠቆመ። አስቡ፣ 38 ዓመት ሙሉ ከደዌው የፈወሰውን ጌታ፣ መድኃኒት የሆነውን ጌታ፣ ባለውለታውን ጌታ፣ እንደውም አይሁድ ሲይዙት ጌታን በጥፊ መቶታል። ይሄ ሰውዬ ገርማችኋል። ጌታ ምንም ሳይናገር ሲተፉበት፣ ሲገርፉት፣ መስቀል ሲያሸክሙት ያልተናገረ ጌታ ይሄ ሰው ሲመታው ወዳጄ ለምን ትመታኛለህ አለው። አያችሁ፣ የወዳጅ ምት ያማላ ያማል። የጠላትማ እኮ የታወቀ ነው አይደለም እንዴ? የጠላትማ የታወቀ ነው። የወዳጅ ምት ያማል። የጓደኛ ምት ያማል። አው የወዳጅ ምት። ስንቶቻችሁ በወዳጆቻችሁ ተመታችኋል? ወዳጅ መስሎ ጠላት ማለት ነው። ዘመናችን እንዲህ ነው። ይህ ሰው ከመጠቆም አልፎ ለማስገደል ከመጠቆም አልፎ ራሱም የነሱ ተባባሪ ሆኖ መጥቶታል ጌታችን ኢየሱስ ክርስቶስን። ከእንዲህ አይነት ይሰውረን አምላካችን። ስንቴ መተነው ይሆን መልሰንኛ? ዛሬ የመጻጉዕን እንተርካለን። አው ዛሬ የመጻጉዕን የዚያን ሰው እናወራለን። ስንቴ ፈወሰን፣ ስንቴ መታነው እኛ። አው ወደ ኃጢአት ስንመለስ ጌታን እንደመታነው ነው፣ ለአይሁድ እንደጠቆምነው እኮ ነው። አው ይህ ሰው አልጋውን ተሸክሞ እንዲሄድ የተደረገ ሰው ተመልሶ ውለታው እንደዚህ ሆነ። ውለታ የማያውቁ እንዲህ አይነት ሰዎች አሉ። ከታመምንበት ደዌ እግዚአብሔር ይፈውስ። ዛሬ እኮ ብዙዎቻችን ተኝተናል። እንንቃ፣ እንነሳ። ምንድን ነው ያስተኛኝ እንበል እስቲ። ስንት ዘመን ነው የምንተኛው? ይብቃን እንጂ እንንቃ እንጂ ወደ ቤቱ እንመለስ እንጂ። ቅዱሳንን ስናከብር፣ ቅዱሳንን ስናስብ፣ ታሪካቸውን ስንተርክ እነሱ የሰሩትን በጎ ሥራ ለመስራት ነው። ያው
ዛሬ የጻድቁን የእረፍት በዓላቸውን ስናከብር ምን ሰርተው አለፉ በሕይወት ዘመናቸው? ጻድቁ ገብረ መንፈስ ቅዱስ ስንት ዓመት ኖሩ? ያንንስ ዓመት እንዴት አሳለፉት? ምን ሰሩበት? ምን አከናወኑበት? እሳቸው ዘመናቸውን ከእግዚአብሔር ጋር ነው የኖሩት። ጻድቃንሰ ይሞቱ ሀበ እግዚኦሙ ነገዱ። ጻድቃን ዛሬ ምናቸው ነው ብለን የምናከብረው? ንገሩኝ፣ ተናገሩ። አታውቁም? ምናቸው ነው በሉት እስቲ በደንብ። አያችሁ፣ ሞታቸው ነው እንዴ የምንለው? ሞታቸው ነው የምንለው? ምናቸው ነው የምንለው? እረፍት ነው ለካ፣ እረፍት ነው ለካ። ከዚህ ዓለም መሰናበት እረፍት ነው በቃ። ከዚህ የጭንቅ ዓለም፣ ከዚህ የመከራ ዓለም፣ ከዚህ የደዌ ዓለም፣ የህመም ዓለም መሰናበት እረፍት ነው ለካ። አዎ ዛሬ እረፍታቸውን የምናከብረው እረፍት ነው በቃ። ጻድቁ በምድር ላይ አንድም ቀን በደስታ በዝማሬ አይደለም፣ እንደኛ ከበሮ እየመቱ እያጨበጨቡ እየተደሰቱ አላሳለፉም። እየጸለዩ እየሰገዱ እየጾሙ በረሃብ በመከራ በሐዘን ስለ ዓለም እየጸለዩ ከራሳቸው አልፈው ስለ በደለኞች ስለ ኃጢአተኞች ሰዎች እየማለዱ እየጸለዩ ቆመው ከመጸለይ አልፈው ቁልቁል ተዘቅዝቀው እኔ አይገባኝም ቆሜ መጸለይ አይገባኝም ብለው ኃጢአት የለባቸው በደል የለባቸው ራሳቸውን እንደ ኃጢአተኛ ቆጥረው እንዴ እሳቸው ከልጅነታቸው ጀምሮ ከእናታቸው ማህፀን ጀምሮ የተመረጡ በጸሎት ያደጉ ሰው እንዲህ ቁልቁል ተዘቅዝቀው ከጸለዩ እኛስ እንደው ምን ይውጠን ይሆን? ምን ይውጠን ይሆን? በየቀኑ እየተፈወስን በየቀኑ ተመልሰን የምንማታ በየቀኑ ተነስተ ብለን ከማቀቅንበት ተነስተን ከተንቀሳቀስን በኋላ ዳግመኛ ተመልሰን የምንማታ እኛስ ምን ይውጠን ይሆን ብለን ራሳችንን እንጠይቅበታለን። የጻድቁ በረከት ይደርብን ወገኖቼ። ጻድቁ 552 ዓመት በዚህ ምድር ላይ ሲኖሩ በጾም በጸሎት ነው። ረጅም ዓመት ነው። አስቡት፣ ረጅም ዓመት ነው። የኛ ዓመታችን ስንት ናት? ስንት ናት? ለግማሾቻችን ስንት ነው የቀረን? ሲካልኩሌት አድርጉት። ስንት ቀርቶን ይሆን? ስንቱን ኖረናል? ስንት በጣም ቢበዛ ስንት ይቀራል? እስካሁን በኖርንበት ረጅሙን ምን ታምር ሰራንበት? ምን ሰራንበት? እዚሁ ነው ያለነው አይደል? የትም አልደረስንም አይደል? ሄድን በጣም ርቀን ሄደን የት ተገኘ? ንገሩ። እዚሁ በቃ። ያን ጊዜ ካሌርን ብላችሁ አገር ይያዝ ብላችሁ ካልወጣን ወደ ውጪ ካሌር ያዙኝ ልቀቁኝ፣ አቤት ስንብቱ ሲያምር ያዙኝ ልቀቁኝ ተባለ። የት ደረስን? በሉት የት ደረስን? አዎ እኔ ራሱ ቅርብ ጊዜ ነው ከእናንተ ኋላ የመጣሁት። ያኔ ካሌር ብላችሁ እናንተ ቀድማችሁ ይመጣችሁ ቀስ ብዬ ስመጣ የትም ሳይደረስ የት እንደርሳለን ድሮ። በጣም የሚገርመው ማለት ረጅም ዕድሜን ቢጨመርልን እዚሁ የትም አንደርስም። ሌላ ህይወት አለን ወገኖች፣ ሌላ አስደሳች እነ ገብረ መንፈስ ቅዱስ ዛሬ የሚኖሩባት፣ ጻድቃን የሚኖሩባት፣ ዘላለም በደስታ የሚኖርባት፣ መድከም መዛል መታመም መጨነቅ የሌለባት፣ ስትረስ የሌለባት፣ ሀብታም ድሃ የማይባልባት፣
የተማረ ያልተማረ የማይባልባት፣ አጭር ረጅም፣ ነጭ ጥቁር የማይባልባት፣ ማንም የማይለይባት፣ በጎ የሰሩ ብቻ እረፍት የሚያገኙባት፣ በሰላም የሚኖሩባት ሌላ ሀገር አለችን። ምን አራኮተን እዚች ጥለናል የምንሄደው? ለዚች ሌላ አለን እኮ የተሻለ ዓለም ከመላእክት ጋር በደስታ የምንኖርበት ሌላ ዓለም አለን እኮ። ሄደዋል ወገኖቻችን፣ እኛም እንሄዳለን፣ እንከተላቸዋለን። እንደውም ዛሬ የምናስበው እጅግ 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 የምንወደው የሚያሳዝነን በእውነት አንድ ልጃችን የቤተ ክርስቲያን እንቁ ልጅ በእውነት እሱ ይስበክ እንጂ እሱ ያስተምር እንጂ እሱ ያሳምረው እንጂ በእውነት ዛሬ ከመካከላችን ተለይቶ እናስበዋለን። ዘላለምን በእውነት እንደ ስሙ ወደ ዘላለማዊው ሕይወት የሄደው ዘላለምን አንረሳውም መቼ። እሱ ይስበክ፣ ያስተምር፣ ያሳምረው እንጂ በእውነት